ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘይገለብቦ ለሰማይ በደመና ወያስተድሉ ክረምተ ለምድር ዘያበቁል ሳዕረ ውስተ አድባር። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ እግዚአብሔርን አባታችን ድንግል ማርያምን እናታችን አማላጃችን መንግሥተ ሰማያትን የዘላለም ርስታችን ብላችሁ በፍጹም ልብ በማመን የምትኖሩ በውጭም ያላችሁ በውስጥም ያላችሁ በሩቅም ያላችሁ በቅርብም ያላችሁ ይሄ ድምፅ ይሄ ቃል የሚሰማችሁ ሁሉ የእግዚአብሔር ልጆች ምእመናን ሰላምታዬ በያላችሁበት ይድረሳችሁ። እንደምን ሰነበታችሁ? አባታችን አምላካችን ለሰማዩ ድምቀት ፀሐይን፣ ጨረቃን፣ ከዋክብትን ለምድራችን ውበት እጽዋትን፣ አትክልትን፣ አዝርዕትን ለምስጋና ለውዳሴ ለዝማሬ ሰውንና መላእክትን ሌሎቹን ፍጥረታትንም እንዲሁ ለአንክሮ ለተዘክሮ ፈጥሮ የሚገዛ በሰማይ በምድር በባህርና በየብስ የሞላው ቅዱስ አምላካችን ቅዱስ ነውና በቅድስናው ቀድሶ በበረከቱ ባርኮ በረድኤቱ ጠብቆ 9 ወር በጋን ጨርሰን ለክረምቱ መግቢያ ያደረሰን አምላክ ስሙ ይክበር ይመስገን። ዘይገለብቦ ለሰማይ በደመና ወያስተድሉ ክረምተ ለምድር ዘያበቁል ሳዕረ ውስተ አድባር። ሰማዩን በደመና የምትሸፍነው አንተነህ፣ ዝናምን ለምድራችን የምታዘጋጅ አንተነህ፣ ተራራው ኮረብታው መሬቱ ሳር እንዲያበቅል የምታደርግ አንተነህ፣ ለእርሱ ለሚገዛለት ሁሉ እህሉን ተክሉን የሚያበቅልም እርሱ ነው። የእግዚአብሔር ልጆች ምእመናን 9 ወር ወጋውን ጨርሰን ለሶስተኛው ወር ክረምት መግቢያ ከሰኔ 26 እስከ መስከረም 25 ያለው ዘመነ ክረምት ነው። ለዚህ አድርሶናል። እኛ ብንረሳው የማይረሳን እኛ ብንተወው የማይተወን አምላክ ወቅቶቹን ዘመናትን በጊዜው በሰዓቱ እያፈራረቀ ክረምቱንና በጋውን መዓልቱንና ሌሊቱን ብርሃኑንና ጨለማውን እያፈራረቀ የሚጠብቀን አምላክ ስሙ ይክበር ይመስገን። ዘይገለብቦ ለሰማይ በደመና ሰማይን በደመና የምትሸፍነው አንተ ነህ አለ። ይህን ቃል የተናገረው ልበ አምላክ የተባለው 7 ሀብታት የተሰጠው እግዚአብሔር ሲጠራው እንደ ልቤ ብሎ የሚጠራው ነቢዩ ንጉሱ ቅዱስ ዳዊት አባታችን ነው። በመዝሙር 146 ከቁጥር 8 ላይ የምናገኘው ሕያውና ዘላለማዊ ቃል ነው። ዘይገለብቦ ለሰማይ በደመና ሰማዩን በደመና የምትሸፍነው አንተ ነህ። ዝናሙን ለምድራችን የምታዘጋጅ አንተ ነህ። ተራራውን ኮረብታውን መሬቱን ሳር እንዲያበቅል የምታደርግ አንተ ነህ። ለአንተ ለሚገዛልህ ሁሉ እህሉን ተክሉን የምታበቅልም አንተ ነህ። ለእንስሶችም ምግባቸውን የምትሰጣቸው አንተ ነህ። መዝሙር 146 ቁጥር 8 ላይ የእግዚአብሔር ልጆች ምእመናንና ምእመናን ቸር ነውና በቸርነቱ መሐሪ ነውና በምህረቱ አባታችን ነውና በፍጹም አባትነቱ ፍጥረቱን ሁሉ የሚመግብ አምላክ በፀሐይ አብስሎ በዝናብ አብቅሎ የሚመግብ ቅዱስ አምላካችን እኛ ኃጢአት እየሰራን ከሱ ብንርቅም የማይተወን አምላክ ይሄው በቸርነቱ ደግሞ ለወርሃ ክረምት አድርሶናል። እንግዲህ ይሄ ወርሃ ክረምት ዘመነ ክረምት ዓመቱ በ4 ይከፈላል። የእግዚአብሔር ልጆች ወቅቶች በ4 ይከፈላሉ። ዘመነ መጸው፣ ዘመነ ሐጋይ፣ ዘመነ ጸደይ፣ ዘመነ ክረምት ተብሎ በ4 ይከፈላል። እያንዳንዱ ወቅቶች 91 ቀን ይኖራቸዋል። መጸው በሉቃስ ይመሰላል። ሐጋይ በዮሐንስ ይመሰላል። ጸደይ በቅዱስ ማቴዎስ ይመሰላል። ክረምት በቅዱስ ማርቆስ ይመሰላል። አባቶቻችን በሰሩልን ሥርዓት አምልኮ መሠረት ከመስከረም 26 እስከ ታኅሳስ 25 ዘመነ መጸው ዘመነ ነፋስ ነው።
የሚጠብቀውም ህልመልምልኤል የሚባል ነው። ከታኅሳስ 26 እስከ መጋቢት 25 ዘመነ ሐጋይ ወይም ዘመነ እሳት ይባላል። የሚጠብቀው ናርኤል ነው። ከመጋቢት 26 እስከ ሰኔ 25 ዘመነ ጸደይ ይባላል ወይም መሬት ይባላል። የሚጠብቀውም ምርኤል ነው። የሚጠራው በዚህ ነው። ከሰኔ 26 ቀን እስከ መስከረም 25 ቀን ክረምት ወይም ሞሃ ይባላል። እነዚህን ስንደምራቸው መጸው፣ እሳት፣ ነፋስ፣ ውሃ፣ መሬት ፍጥረቱ ሁሉ የተገኘው ከነዚህ ከአራት ነገሮች ነው። ከሰው ልጆች ጀምረን ያለውን ፍጥረት ሁሉ ስናይ 22ቱ ስነ ፍጥረትን የሚያካትተው ነፋስ፣ እሳት፣ ውሃ፣ መሬት ነው። እነዚህ የአንዱ ዓመት ሲከፋፈሉ 91 ቀን ይደርሳቸዋል። ዘመነ መጸው፣ ዘመነ ሐጋይ፣ ዘመነ ጸደይ፣ ዘመነ ክረምት። አሁን ያለንበት ወርሃ ክረምት ላይ ነው። የሰው ልጆች ሁሉ የሕይወት ዘመናቸው በዚህ ውስጥ ይካተታል። የእግዚአብሔር ልጆች ምእመናንና ምእመናት ከአንድ ዓመት ከልደታችን ጀምሮ እስከ 20 ዓመት ስንኖር ዘመነ ነፋስ የነፋስነት ጠባይ ያይልብናል። ሕፃናት እንደምታውቋቸው ስንልካቸው ሳያስጨርሱን ሳያዳምጡን ብር ብለው የተላኩበት ቦታ ሄዱና እንደገና ረስተው ተመልሰው የሚመጡት የነፋስነት ኃይል ስለሚያይልባቸው ነው። ከልደት እስከ 20 ዓመት ዘመነ ነፋስ በውስጣችን ያይልብናል። የነፋስነት ጠባይ ያይልብናል። ከ20 ዓመት ደግሞ እስከ 40 ዓመት የእሳትነት ባህሪያችን እጅግ ያይልብናል። ፍላጎታችን፣ ፍትወታችን፣ ምኞታችን ማብቂያ የለውም። የእግዚአብሔር ልጆች ለመታወቅ፣ ሀብት ለማግኘት፣ ለመማር፣ ለመዳር፣ ለመኳል ከእግዚአብሔር ሕግ ደግሞ በብዛት ወጣቱ የሚወጣበት ዘመን የእሳትነት ጠባይ የሚያይልበት ነው። ምድራዊው ስጋዊው ፍላጎቱ በጣም የሚባክንበት ጊዜ ነው። የሚያጨሱ፣ የሚጠጡ፣ የሚሰክሩ፣ የሚዘፍኑ፣ የሚጨፍሩ፣ ሃይማኖታቸውን የሚክዱ ሰዎች በጥናት ስታዩቸው ከ20 ዓመት እስከ 40 ዓመት ያሉ ወጣቶች ናቸው። ዘመነ እሳት የእሳትነት ጠባይ እጅግ የሚያይልበት የሰው ልጅ ፍላጎቱ እጅግ የሚበረታበት ጊዜ ነው። ለዚህ ነው ጠቢቡ ሰሎሞን ልጄ አለሁ ስትል የቆምክባት ምድር ሳትከዳህ ደስ የማያሰኙ ክፉ ቀናት ሳይመጡብህ በወጣትነት ዘመን ፈጣሪህን አስብ አለ። በወጣትነት ዘመን ፈጣሪህን አስብ። ከ20 ዓመት እስከ 40 ዓመት የእሳትነት ጠባያችን የሚያይልብን ነው። ነፋስ፣ እሳት ከ40 ዓመት እስከ 60 ዓመት ያለው ደግሞ የዕድሜያችን ክልል የውሃነት ጠባይ ያይልብናል። ቀዝቀዝ እንላለን፣ በረድ እንላለን። በ20 በ25 በ30 በ35 ዓመት የሰራነውን ኃጢአት እያሰብና ቀዝቀዝ ብለን ለምን በዚያን ጊዜ እግዚአብሔርን አስቀየምኩ፣ ለምን ሰው በደልኩ፣ ለምን ተሳሳትኩ፣ ለምን አጠፋሁ እያልን በ20ና በ30 ዓመት የሰራነውን ኃጢአት የማንሰራበት ቀዝቀዝ የምንልበት እንደ ውሃ ቀዝቀዝ የምንልበት ዕድሜያችን ነው። ውሃነት ጠባይ የሚያይልበት ነው። ከ40 ዓመት እስከ 60 ዓመት የሰው ልጆች ሁሉ የሕይወት ዘመናቸው በዚህ ቀመር ውስጥ ያለ ነው። የእግዚአብሔር ልጆች ከ60 እስከ 80 ዓመት ደግሞ ያለው መሬት ነው። የመሬት ጠባይ የሚያይልበት ነው። ከ60 ዓመት በላይ ያለ ሰው በእውነት አእምሮ ካለው ወደ እግዚአብሔር የሚቀርብበት፣ ንስሐ የሚገባበት፣ የሚሰግድበት፣ የሚጾምበት፣ የሚጸልይበት እንዲሁም ለቅዱስ ሥጋው ለክቡር ደሙ የሚበቃበት ነው። መሬት እያየ ከመሬት ተፈጥሬያለሁና ወደ መሬት እገባለሁ እያለ አምላኩን በብዛት የሚያስብበት በወጣትነት ዘመኑ በጎልማሳነት ዘመኑ የበደለውን፣ ያስቀየመውን፣ ያሳዘነውን እግዚአብሔርን እያስታወሰ ይቅርታ የሚጠይቅበት መሸለ ቁርባን ጠባለ ኪዳን ወደ እግዚአብሔር ቤት የሚገሰግስበት ነው። ከስንት አልኳችሁ? ከ60 እስከ 80 ዓመት የመሬትነት ጠባይ ያይልብናል። ከ40 እስከ 60 ዓመት ውሃነት ያይልብናል። የውሃው ጠባይ ያይልብናል። ቀዝቀዝ እንላለን። ከ20 እስከ 40 ያለው የእሳትነቱ ጠባይ ያይልብናል። እግዚአብሔርን በብዛት እናሳዝነው፣ እንበድለዋለን። ስጋዊ ፍላጎታችን፣ ምድራዊ ፍትወታችን የማብቂያ የሌለው ፍላጎት የሚበረታበት ጊዜ ነው። የእሳትነት ጠባይ ነው። የእግዚአብሔር ልጆች በዚህ መጠረት እንግዲህ እነዚህ 4 ወቅቶች ዘመነ መጸው፣ ዘመነ ሐጋይ፣ ዘመነ ጸደይ፣
ዘመነ ክረምት ተብለው በቤተ ክርስቲያናችን ቀመር በዚህ አምልኮ ነው የምንማረው። የእግዚአብሔር ልጆች እንግዲህ እግዚአብሔር አምላክ ወራትን፣ ዘመናትን፣ ዓመታትን፣ ዕለታትን፣ ሳምንታትን እያፈራረቀ ፍጥረቱን ሁሉ ሳይሰለች የሚመግብ አምላክ ነው። ለዚህ ነው ዳዊት አባታችን ልበ አምላክ የሆነው ዳዊት ዘይገለብቦ ለሰማይ በደመና ሰማያትን በደመና የምትሸፍን አንተ ነህ። ወያስተዴሉ ክረምተ ለምድር ዝናምን ለምድራችን የምታዘጋጀውም አንተ ነህ አይደለም እንደ እግዚአብሔር ልጆች ዝናብ የሚያመጣ እግዚአብሔር እኮ ነው። ነፋስን የሚያመጣ እግዚአብሔር እኮ ነው። በዝናብ አብቅሎ በፀሐይ አብስሎ በነፋስ ለይቶ ፍጥረቱን ሁሉ የሚመግብ የተዘራው የሚበቅልበት የተተከለው የሚጸድቅበት ክረምት ባይኖር እኮ በሕይወት ምንም የማንኛውም ፍጥረት የመኖር እድል የለውም። ተራራውን ኮረብታውን መሬቱን ሳር እንዲያበቅል የምታደርግ አንተ ነህ። ለእርሱ ለአንተ ለሚገዛልህ ሁሉ እህሉን ተክሉን የምታበቅል አንተ ነህ። ለእንስሳትም ምግባቸውን የምትሰጥ አንተ ነህ። አሁን እንግዲህ አራተኛው ወቅት ላይ ደርሰናል። ዘመነ ክረምት የውሃነት ጠባይ የሚያይልበት ነው። የእግዚአብሔር ልጆች ሁሉ የሚሆነው በእርሱ ነው። ሁሉ የሆነው ከእርሱ ነው። ሁሉ የሚገኘው ከእርሱ ነው። ለከውእቱ መዓልት ወዚአከ ይእቲ ሌሊት ሌሊቱ ያንተ ነው፣ መዓልቱ ያንተ ነው፣ ብርሃኑ ያንተ ነው፣ ጨለማው ያንተ ነው፣ ቀኑ ያንተ ነው፣ ሌሊቱ ያንተ ነው አለ አባታችን ልበ አምላክ ዳዊት። የእግዚአብሔር ልጆች በመዝሙር 73 ቁጥር 16 ላይ ለከውእቱ መዓልት ወዚአከ ይእቲ ሌሊት ሌሊቱም ያንተ ነው፣ ቀኑም ያንተ ነው፣ መዓልቱም ያንተ ነው፣ 9 ወር በጋውም 2-3 ወር ክረምቱም ያንተ ነው። አንተ ፈጠርከ ፀሐይ ወወርሃ አንተ ፀሐይንና ጨረቃን ከዋክብትን ፈጠርክ። የእግዚአብሔር ልጆች ፀሐይን፣ ጨረቃን፣ ከዋክብትን የፈጠርክ አንተ ነህ። ወአንተ ገበርከ አድባረ ምድር ኩሎ ክረምቱን በጋውን የፈጠርክ አንተ ነህ። ክረምተ ወሐጋ የዘአንተ ፈጠርከ ክረምትኑና በጋውን የፈጠርክ አንተ ነህ። ወተዘከር ዘንተ ተግባረከ ይህንን ሁሉ ፍጥረትህን የፈጠርከውን አቤቱ አስብ አለ። መዝሙር 73 ቁጥር 16 ላይ በጋና ክረምትን 9 ወር በጋን 3 ወር ክረምትን የፈጠርክ አንተ ነህ አይደለም እንዴ? እግዚአብሔር ነው ዘመናትን፣ ወቅታትን፣ ዓመታትን፣ ዕለታትን፣ ወራትን፣ ሳምንታትን፣ ሰዓታትን የሚያፈራርቅ እግዚአብሔር ብቻ ነው። የእግዚአብሔር ልጆች ለከውእቱ መዓልት ወዚአከ ይእቲ ሌሊት አንተ ሌሊቱም ያንተ ነው፣ ቀኑም ያንተ ነው፣ መዓልቱም ያንተ ነው፣ ብርሃኑም ያንተ ነው፣ ጨለማውም ያንተ ነው፣ ሰማዩም ያንተ ነው፣ ምድሩም ያንተ ነው። አንተ ፈጠርከ ፀሐይ ወወርሃ ፀሐይን፣ ጨረቃን፣ ከዋክብትን ሁሉ የፈጠርክ አንተ ነህ። ወአንተ ገበርከ አድባረ ምድር ኩሎ ተራራውን፣ ኮረብታውን፣ ባህሩን፣ የብሱን የፈጠርክ አንተ ነህ። ክረምተ ወሐጋ የዘአንተ ፈጠርከ 9 ወር ክረምትን 3 ወር 9 ወር በጋን 3 ወር ክረምትን የፈጠርክ አንተ ነህ። ወተዘከር ዘንተ ተግባረከ አቤቱ ጌታ ሆይ ይህን ሁሉ የፈጠርከውን ፍጥረትህን አስበው አትርሳው እያለ ዳዊት አባታችን ለፍጥረቱ ሁሉ ይጸልይ የነበረ አባታችን ነው። እንግዲህ የእግዚአብሔር ልጆች እግዚአብሔር አምላክ በቸርነቱ በምህረቱ በይቅርታው አድርሶናል። በዚሁ መጠን በቤተ ክርስቲያናችን እንግዲህ በዚህ ወራት ስለ ክረምት፣ ስለ ዝናም፣ ስለ እግዚአብሔር ቸርነት፣ ስለ ዘርና ስለ ዘሪው እያለ እግዚአብሔር አምላክ በብዙ ምሳሌ ያስተማረበት ወቅት ነው። በዚሁ መጠን ቤተ ክርስቲያናችን ይህንን እያስተማረች ትቆያለች። የትምህርታችን መነሻ የሚሆነው በቅዱስ ሉቃስ ወንጌል ምዕራፍ 8 ከቁጥር 4 ላይ ከቁጥር 1 ጀምረን ስናነብ የምናገኘዋለ የዘሪውና የዘሩ ምሳሌን እናገኛለን። ለስም አጠራሩ ክብር ይግባውና አምላካችን ፈጣሪያችን ኢየሱስ ክርስቶስ ብዙ ሕዝብ ተሰብስበው ባየ ጊዜ ይላል በሉቃስ ወንጌል ምዕራፍ 8 ቁጥር 4 ላይ ብዙ ሕዝብ ተሰብስበው ወደ እርሱ እየመጡ ባሉ ጊዜ ብዙ ሕዝብ የተባሉት የ5 ገበያ የሚያክሉ ሕዝቦች ናቸው። ከ10 አህጉር ከ10 ሀገር ከብዙ አህጉር ከ10 አህጉር ከብዙ መንደር ወደ እሱ ይሰበሰቡ ነበረ። የሚመጡት ለ5 አይነት ምክንያት ነበር። እየሰማ
እየሰማችሁ ነው። ከቃሉ ጋር ናችሁ የእግዚአብሔር ልጆች። ለአምስት አይነት ነገር ፈልገው ወደ ኢየሱስ ክርስቶስ ይሰበሰቡ ነበረ። ለዚህ ነው ብዙ ሕዝብ ባየ ጊዜ የዘሪውንና የዘሩን ምሳሌ መድኃኔ ዓለም ቆሞ ማስተማር ጀመረ። የመጀመሪያዎቹ ወደሱ የሚመጡት ከበሽታ ለመፈወስ ነበር። ጎባጣው ሲቀና፣ እውሩ ሲበራ፣ ለምጻሙ ሲነጻ፣ አጋንንቱ ተቃጠልኩ እያለ ሲወጣ፣ የሞተው ሲነሳ እያዩ ይህን ተአምራት እያዩ ዘመድ ያላቸው ዘመዳቸውን፣ ቤተሰብ ያላቸው በሽተኛ ቤተሰባቸውን እያያዙ ወደ ኢየሱስ ክርስቶስ እየተጋፉ ይመጡ ነበር። የመጀመሪያዎቹ ከበሽታ ለመፈወስ፣ ከለምጽ ለመንጻት፣ ከአጋንንት ቁራኝነት ለመፈታት፣ ከብዙ በሽታ ለመዳን ሲሉ ወደ አምላካችን ወደ ኢየሱስ ክርስቶስ ይመጡ ነበረ። ሁለተኛዎቹ ደግሞ መልኩን ለማየት ይመጡ ነበር። እየሰማችሁ ነው። ሁለተኛዎቹ ለምን ይመጡ ነበር? መልኩን ለማየት። ከሰማይ ወርጃለሁ አምላክ ነኝ ይላል። መልኩ ምን ይመስላል? እስኪ መልኩን እንያሉ ወደ ፈጣሪያችን ወደ አምላካችን ወደ ኢየሱስ ክርስቶስ ይመጡ ነበረ፣ ይሰበሰቡ ነበረ። የሁለተኛዎቹ መልክ ለማየት፣ የመጀመሪያዎቹ ከበሽታ ለመፈወስ፣ ሶስተኛዎቹ 5ቱን እንጀራ 2ቱን ዓሣ እያበረከተ ብዙ ሺህ ሕዝብ ይመግብ ነበረ። ከዚያ በረከት ለመመገብ ሲሉ ያችን በረከት ለማግኘት ሲሉ ይመጡ ነበረ። 5ቱን እንጀራ 2ቱን ዓሣ የእግዚአብሔር ልጆች በምድረ በዳ ያሉትን ምእመናንን ተሰብስበው እንዲቀመጡ በሳሩ ላይ ተጎዝጉዘው እንዲቀመጡ ካዘዘ በኋላ ያንን እያበረከተ ያበላ ያጠጣ ነበረ። የተረፈውንም እስከ 12 መሶብ ፍርፋሪ እንዲነሳ ያደርግ ነበረ። ከዚያ በረከት ለመብላት ለመጠጣት ሲሉ ይመጡ ነበረ። በአራተኛ ደረጃ ትምህርቱን ለመስማት አያችሁ፣ የቃሉን ትምህርት የእጆቹን ታምራት እያዩ ያንን ለመስማት ያንን ለማየት ለዚህ ለተለየ ነገር የሚመጡ ሰዎች ነበሩ። አምስተኛዎቹ ደግሞ ለወሬ ይመጡ ነበረ። ዛሬ ምን አደረገ፣ ዛሬ ምን ተናገረ፣ ዛሬ ምን ሰራ እያሉ ወዲያው ካፉ እየቀለቡ በከተማው በሰፈሩ በመንደሩ እየሄዱ ያወሩ ነበር። ዛሬ እኮ ኢየሱስ ይሄን ተናገረ፣ ዛሬ እኮ ኢየሱስ ይሄንን አለ፣ ዛሬ እኮ ኢየሱስ ይሄን ሲያደርጉ አለ እያሉ ወሬ ለማውራት የወሬ ጠባይ ያለባቸው ያሉባልታ ጠባይ ያለባቸው ለዚህ ዓላማቸው ይከተሉት ነበር። የመጀመሪያዎቹ ከበሽታ ለመፈወስ፣ ሁለተኛዎቹ መልኩን ለማየት፣ ሶስተኛዎቹ ከበረከቱ ለመመገብ፣ አራተኛዎቹ አራት ገበያው ሕዝብ ትምህርት ለመስማት፣ አምስተኛዎቹ ወሬ ለማውራት የተናገረውን የሰራውን እያዩ እየመዘገቡ በከተማው በሰፈሩ በመንደሩ ስለዚህ ይከተሉት ነበረ። ስለዚህ ሁሉም ባሉበት የዘሪውን ምሳሌ ማስተማር ጀመረ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አሁን የተነበበውን ትምህርተ ወንጌል በምሳሌ እያስተማረ በይፋ ማስተማሩን ከጀመረ ከጥቂት ጊዜ በኋላ በገሊላ አውራጃ ጌታችን ይከተሉት የነበሩ ከ5000 በላይ እንደነበሩ ይታወቃል። የእግዚአብሔር ልጆች 5000 ሲባል ከ5000 በላይ ናቸው። አብዛኛውን በዚያ ጊዜ በዚያ በኦሪቱ ስርዓት የሚቆጠሩት አባወራዎችን ነው። 5000 ሰው 5000 በላይ 5000 የሚለው ሕፃናት አሉ፣ ወጣቶች አሉ፣ እንደገና ሴቶች አሉ። እነዚህ ሁሉ ሲደመሩ በጣም ብዙ ሕዝብ ይከተለው ነበረ። ይህንንም በዘሪ ምሳሌ የተመሰረተውን ትምህርት በሚያስተምርበት ጊዜ የነበሩት የሕዝብ ቁጥር ከ5000 በላይ ነበሩ ይላል ወንጌሉ። ማቴዎስና ማርቆስ ስለዚሁ ትምህርት ሲጽፉ እንደገለጹት እጅግ ብዙ ሰዎች ወደ እርሱ ስለተሰበሰቡ ወደ ባህር ገብቶ በጀልባ ላይ ተቀምጦ አምላካችን በኮረብታው ላይ በባህር ዳር ደረቅ ምድር ላይ የተቀመጡትን ሕዝብ ሁሉ ማስተማር ጀመረ። ሕዝቡም ወደ ጌታ ስለምን ተሰበሰቡ ካላችሁኝ ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህን 5 ነገሮች ያደርግ ነበረ። እውራን ይበራሉ፣ ለምጻሞች ይጸንጻሉ፣ አጋንንት ይወጣሉ። ሁሉም ተአምራት ሲደረግ ያንን ነገር ለማየት ከብዙ አህጉር ከ10 ሀገር ከብዙ መንደር ከብዙ አህጉር ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይመጡ ነበረ። እስቲ የዘሪውን ምሳሌ እንመልከተው። የእግዚአብሔር ልጆች እነሆ ዘሪ ገበሬ ሊዘራ ወጣ ይላል ሉቃስ ወንጌል ምዕራፍ 8 ከቁጥር 5 ላይ የዘሪውን ምሳሌ እነሆ ዘሪ ገበሬ ሊዘራ ወጣ። ሲዘራም አንዳንዱ ዘር በመንገድ ላይ ወደቀ፣ ተረገጠ፣ ወፎችም መጥተው ዘሩን ለቀሙት።
ዘሩን ለቀሙት። የእግዚአብሔር ልጆች በፍልስጤም የእርሻ ማሳዎች ቀጫጭን ናቸው፣ በመካከላቸው የእግር መተላለፊያ መንገድ አለ። ይህም የብዙ ተላላፊዎች እግር ስለሚረጋግጠው የጠነከረ እንጂ ለስላሳ ምድር አልነበረም። በዚህ ላይ የሚወድቀውን ዘር ወፎች በቀላሉ ይለቅሙት ነበረ። የሰውም ልብ በብዙ ነገሮች የተጠቀጠቀና በኃጢአት፣ በበደል፣ በክፋት፣ በምቀኝነት፣ በቅናት፣ በተንኮል የጠነከረ በመሆኑ የእግዚአብሔር ቃል ቢነገረው አይገባውም፣ አይሰርጽለትም። መሬቱ ደረቅ በመሆኑ ዘሩ ስር ሰዶ ሲበቅል ፈጽሞ እንደማይችል የሰውም ልቦና በልዩ ልዩ ኃጢአትና ከንቱ ምኞት፣ በገንዘብ ፍቅር፣ በዝሙት፣ በስልጣን በፍቅር ምክንያት የተነገረው የእግዚአብሔር ቃል ሊገባው ሊሰርጽለት አይችልም ነበረ። ሁለተኛው ዘር ሌላው ዘር ደግሞ በጭንጫማ ምድር ላይ ወደቀ። ይህ መሬት ጥቂት አፈር አለው፣ ውስጡ ግን ድንጋይ አለትን የተሞላ ነው። ተክልና ዘር ደግሞ ምግብና ውሃ የሚያገኘው በስሩ አማካኝነት ከምድር ስለሆነ ጭንጫውን ስሩን ወደ ምድር ስለማያሳልፈው በምግብና በውሃ እጦት የተዘራው ዘር በቅሎ ወዲያውኑ ደርቋል። ይህ ዘር ወዲያውኑ በቅሎ ፀሐይ በወጣ ጊዜ ወዲያውኑ ይደርቃል፣ ይጠወልጋል። ይህም የሚያመለክተው የእግዚአብሔርን ሕያውና ዘላለማዊ ቃል ወንጌለ መንግሥቱን ሲሰሙ ወዲያውኑ በደስታ የሚቀበሉትንና አንዳንድ የሚቀበሉትን ሰዎች ነው። ነገር ግን እነዚህ ሰዎች ችግር ወይም ስደት በደረሰባቸው ጊዜ ወዲያውኑ ተሰናክለው ይወድቃሉ፣ ይሳሳታሉ፣ በቃሉ ጸንተው አይኖሩም። አያችሁ፣ በጭንጫማ ላይ እንደተዘራው ዘር ወዲያው ደርቀው ጥውልግ ብለው እርግፍ ይላሉ። ሶስተኛው ሌላው ዘር ደግሞ በእሾህ ቁጥቋጦ መካከል ወደቀ። ነገር ግን ማደግ ሲጀምር እሾሁ አብሮ ያድግና ፍሬ እንዳያፈራ አንቆ ያስቀረዋል። ይህም የሚያመለክተው በዚህ ዓለም ሐሳብና ሀብት በምድራዊ ምኞት ውስጥ ያሉ ሰዎችን ነው። እነዚህ ሰዎች የእግዚአብሔርን ቃል ይሰማሉ፣ ነገር ግን ከምድራዊ ምቾት በዚህ ዓለም ሐሳብና ሀብት ተጠምደው ምንም ፍሬ ሳያፈሩ ለዘላለም እንዲሁ ይቀራሉ። የእግዚአብሔር ልጆች ቃሉ በላያቸው ላይ ይፈስባቸዋል፣ ነገር ግን ለጊዜው ይቀበሉታል። ውስጣቸው እሾክ አለ። እሾክ የተባለ ቂሙ ነው፣ ጥላቻው ነው፣ በቀሉ ነው፣ ቅናቱ ነው፣ ምቀኝነቱ ነው። ልባቸው በቂምና በበቀል በክፋትና በተንኮል የተሞሉ ሰዎችን የሚወክል ነው። በእሾህ መካከል የተዘራው ዘር እስመዛ ያነብር ቂመ ወበቀለ ኢውኩፍት ጸሎቱ በቅድመ እግዚአብሔርን። ቂምና በቀል ጥላቻና ተንኮል ይዞ የሚጸለይ ጸሎት ወደ እግዚአብሔር አይደርስም። በእሾክ መካከል እንደተዘራ ዘር ይሆናል አለ አምላካችን። ለስም አጠራሩ ክብር ይግባውና በእሾክ መካከል እንደተዘራ ዘር ይሆናል። በእሾክ መካከል የተዘራው ለጊዜው ይበቅላል፣ ቅጠል ሊያወጣ ይጀምራል፣ ሊያብብና ሊያፈራ አይችልም። እሾሁ ያንቀውና እዛው ጠውልጎ እርግፍ ይላል። እነዚህም ሰዎች ይጸልያሉ፣ ይጾማሉ፣ በጎ ሰራን ይላሉ። ነገር ግን ልባቸው በቅምና በበቀል በክፋትና በተንኮል የተሞላ ነው። ከዚህ ይሰውረን መድኃኔዓለም። የእግዚአብሔር ልጆች እግዚአብሔር ንጹሕ ልብን ይፈልጋል። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ጸሎታቸው ይሰማላቸዋልና ተብሎ ተጽፏል። የእግዚአብሔር ልጆች ከመጾማችን ከመጸለያችን ወደ እግዚአብሔር መጥተን በጎ ስራ ከመስራታችን በፊት ልባችንን ለእግዚአብሔር ልናዘጋጀው ይገባል። ከቂም ከበቀል ከጥላቻ ከተንኮል ከዚህ ነገር በፍጹም ልባችን ንጹሕ ሆነ ልንጸልይ ልንጾም ይገባል። የእግዚአብሔር ልጆች በእሾህ መካከል የተዘራው፣ በመልካም ምድር የተዘራው፣ በመንገድ ዳር የተዘራው፣ በዚያ ላይ የተዘራው፣ በጭንጫ ባለተማው ላይ የተዘራው ይሄ አራቱም የሰዎችን ልቦና የሚወክል ነው። የእግዚአብሔር ልጆች አብዛኞቹ የዘመናችን ሰዎች ይህንን የሶስተኛውን ክፍል ሰው ይመስላሉ። ስንቶች ናቸው መጽሐፍ ቅዱስ ለማንበብ ለመጸለይ ወደ ቤተ ክርስቲያን ለመሄድ ጊዜ የለንም የሚሉት? ጠዋት መጽሐፍ ቅዱስ ታነባላችሁ ትጸልያላችሁ ሲሏቸው የሚመልሱት መልስ ጊዜ የለንም ነው። የእግዚአብሔር ልጆች ሰዓት የለንም ነው። እሱን የምናይበት ጊዜ የለንም ይላሉ። ስንኳንስ ይህን ልናደርግ ይቅርና ቁርስ እንኳን ለመብላት ጊዜ የለንም የሚሉ ብዙ ሰዎች ሞልተዋል። ብዙ ሰዎች ሞልተዋል። እሁድ ወደ ቤተ ክርስቲያን ትሄዳላችሁን ሲሏቸው ደግሞ ምን ጊዜ ያለንና አረፍ ብለን አርፍደን የምንተኛው እኮ አንድ እሁድ ብቻ ነው። ከዚህ በኋላ ዘመድ አዝማድ የምንጠይቅበት ሽርሽር የምንሄድበት አንድ እሁድ ብቻ ነው እያሉ ምክንያት ይደረድራሉ። በምክንያት መዳን አይቻልም። የእግዚአብሔር ልጆች እንግዲህ ይህን ሁሉ እግር ብረት አስሮ ሰዎችን ወደ ቤተ ክርስቲያን እንዳይሄዱና ክርስቲያናዊ ስራ እንዳይሰሩ የሚያደርጋቸው
ናቸው? ያው ጠላታችን ዲያብሎስ ነው። አራተኛው ዘር በመልካም መሬት ላይ ለስላሳ መሬት ላይ የተዘራውን ዘር ይመስላል። ይህ ዘር በጥሩ ሁኔታ በቅሎ 100 እጥፍ ፍሬ እንዳፈራ መጽሐፍ ቅዱስ ይነግረናል። በሉቃስ ወንጌል ምዕራፍ 8 ከቁጥር 4 ጀምረን ስናነብ ይህ አራተኛው ምሳሌ የሚያስረዳን የእግዚአብሔርን ቃል በሚነገርበት ጊዜ በጥንቃቄ የሚሰሙትን ቃሉን በደስታ የሚቀበሉትን የሰሙትን ቃል በተግባር ላይ የሚያውሉትን ነው። ጹሙ ሲባሉ፣ ጸልዩ ሲባሉ፣ ንስሐ ግቡ ሲባሉ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ ሲባሉ ቶሎ ወደ ተግባር የሚገሰግሱትን የመልካም ሰዎችን ልቦና የሚወክል ነው። አስተዋይ ክርስቲያኖችን ነው። ማናቸውም ክርስቲያን በሰማውና በተረዳው የእግዚአብሔር ቃል በሰማውና በተረዳው የእግዚአብሔር ሕግና ትእዛዝ ጸንቶ መኖር እጅግ ያስፈልገዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የዘሪን ምሳሌ ሲያስተምር ዓላማው ምንድነው ካላችሁኝ፣ በዚያ የተሰበሰቡትን ሰዎች መንፈሳዊና የሥነ ምግባር አቋማቸው ወይም ጠባያቸውን ለመንገር ብቻ ነበር። የጌታ ዋናው ዓላማ አንደኛ ሰዎች ከመጥፎ ጠባያቸው ወይም ተግባራቸው እንዲታረሙ። ለምን? የመጡበትን ዓላማ ያውቃል። አንዳንዶቹ ምግብ ፍለጋ፣ አንዳንዶቹ ወሬ ፍለጋ፣ አንዳንዶቹ ከበሽታ ለመዳን፣ አንዳንዶቹ ትምህርቱን ለመስማት፣ አንዳንዶቹ ክስ ለማቅረብ እንዲመቻቸው ለተለያየ ዓላማ የመጡትን ሰዎች ልባቸውን መርምሮ እግዚአብሔር ያውቃል። ማእምረ ኅቡዓት ስለሆነ ይፈትን ልበ ወኩላያተ እግዚአብሔር ልብንም ኩላሊትንም የሚመረምር ስለሆነ የአምስት ገበያ የሚያክል በዙሪያው ከበውት ሳለ ቆሞ ይሄን ወንጌለ መንግስት ያስተማረበት ምክንያት የሁሉን ልቦና ለምን እንደመጡ እንዴት እንደመጡ ምን ሊሰሩ እንደመጡ የሁሉን ልቦና መርምሮ የሚያውቅ አምላካችን በአራት ከፍሎ አስተማረ። በመንገድ ዳር የተዘራውን በዘር መስሎ፣ በጭንጫ ላይ የተዘራው በአለታማ አፈር በሌለው ለም መሬት በሌለው ላይ በጭንጫማ ላይ የወደቀ ዘርን መስሎ፣ አያችሁ የእግዚአብሔር ልጆች፣ በሾክ መካከል የተዘራውን ዘር መስሎ፣ አራተኛውን በመልካም ምድር ላይ የተዘራውን ዘር መስሎ አምላካችን ለስም አጠራሩ ይህን ትምህርት አስተማራቸው። ከመጥፎ ጠባያቸው ተግባራቸው እንዲታረሙ ለማድረግ የደነደነው ልባቸው እንዲለሰልስ፣ እሾሁ ከልባቸው እንዲነቀል እንዲታረም፣ አለቱ ድንጋዩ ከልባቸው ተፈንቅሎ እንዲወገድላቸው። አያችሁ በአለታማ በሾካማ እያለ አምላካችን በምሳሌ ነው የተናገረው። እከስት በምሳሌ አፌን በምሳሌ ከፍታለሁ፣ ከጥንት ጀምሮ የነበረውን እናገራለሁ አለ ዳዊት አባታችን። አምላካችን በምሳሌ ብዙ ጊዜ ወንጌለ መንግስትን በምሳሌ ሰው በሚገባው መልኩ ያስተምራቸው ነበረ። ልባቸው እንደ መልካም መሬት ለስልሶ 100 እጥፍ እንዲያፈራ 30፣ 60፣ 100 ፍሬ እንዲሰጡ ሊያስተምራቸው ነበር መድኃኔዓለም። ይህ ትምህርት በጌታ የተነገረው በዚያች በገሊላ ባህር አጠገብ ለተሰበሰቡት ሰዎች ብቻ አይደለም። የጌታ ቃል ዘላለማዊ ነው። የሚያስተምረውም ከዚያን ጊዜ ጀምሮ እስከ ዓለም ፍጻሜ ድረስ ለሚኖሩ ህዝቦች ሁሉ ዘላለም የሚሰራ ቃል ነው። የኛም ልብ ዛሬ እንደ ጭንጫ ምድር ሆኖ እንደሆነ በኃጢአት እሾህ ተተብትቦ እንደሆነ በንስሐ ልባችንን ማንጻት አለብን። ከዚህ በላይ 4 የምድር አይነቶች አይተናል። የእግዚአብሔር ልጆች ደረቅ ምድር፣ ጭንጫማ ምድር፣ እሾሃማ ምድር፣ መልካምና የለሰለሰ ምድር ናቸው። 4 አይነት ነገሮችን አድርጎ በምሳሌ ያስተምሯል። እያንዳንዱ እውነተኛ ክርስቲያን በየትኛው ደረጃ ላይ እንዳለ ራሱን መመርመር ይገባል። እንመጣለን፣ እንጸለያለን፣ እንጾማለን፣ እናገለግላለን። ግን በየትኛው ደረጃ ላይ ነው የኛ ልብ የተቀመጠው? ከዚህ 4 ምድር አይነቶች አይተናል። ደረቅ ምድር አለ፣ ደረቅ ጭንጫማ ምድር አለ፣ አለት የሆነ የማይገባው ዝናብ የማይገባው የማይርስ አያችሁ። እሾሃማ ምድር አለ፣ በሾክ የታነቀ ልብ እንዳይኖረን። መልካምና የለሰለሰ ምድር ናቸው። እያንዳንዱ እውነተኛ ክርስቲያን በየትኛው ደረጃ ላይ እንዳለ ራሱን መመርመር ይገባዋል። እንግዲህ ሁላችንም መልካሙንና ለስላሳውን መሬት ሆነን መልካም ፍሬ ለማፍራት ቸሩ መድኃኔዓለም ሁላችንን ይርዳን። የእግዚአብሔር ልጆች ዘሩ የእግዚአብሔር ቃል፣ ዘላለማዊ ቃል፣ ወንጌለ መንግስቱ ንጹሕ የእግዚአብሔር ቃል፣ የምንሰማው የእግዚአብሔር ቃል ነው። ዘሪው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በወፍ የተመሰሉ ክፉ አጋንንቶች ናቸው ከልባችን እየነቀሉ የሚወስዱብን፣ በሰማነው ቃል እግዚአብሔር እንዳንለወጥ የሚያደርጉን። መስማትን ትሰማላችሁ፣ ነገር ግን አታስተውሉም። ማየትን ታያላችሁ፣ ነገር ግን አትመለከቱም። ምክንያቱም የዚህ ሕዝብ ልቡ ደንድኗል፣ ልቡ ከድንጋይ ጠጥሯል ብሎ በነቢየ ልዑል በኢሳይያስ ላይ የተነገረው ትንቢት እንዳይፈጸምብን መስማት ብቻ ሳይሆን የሰማነውን ቃል እግዚአብሔር ወደ ተግባር እንለውጠው።
የእግዚአብሔር ልጆች ወደ ተግባር እንለውጠው፣ ንስሐ እንግባ፣ ወደ አምላካችን እንመለስ። ከክፋት ወደ በጎነት እንመለስ። የእግዚአብሔር ከኃጢአት ወደ ጽድቅ እንመለስ። ወደ እግዚአብሔር እንመለስ። ዘሪው አምላካችን ፈጣሪያችን ሕይወታችን ኢየሱስ ክርስቶስ ነው። ዘሩ የእግዚአብሔር ሕያውና ዘላለማዊ ቃል ነው። በጊዜ በሁኔታ የማይቀየር የማይለወጥ በዘመን ሕልፈት የሌለበት የእግዚአብሔር ቃል ነው። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሏል አምላካችን። ለስም አጠራሩ ክብር ይግባው። ይህን ቃል የተናገረው የዛሬ 2000 ዓመት ነው። እስከ ዓለም ፍጻሜ ግን ቃሉ ለሰው ዘር ሁሉ የተነገረ ቃል ነው። በአራት ተከፍሎ በመንገድ ላይ የተዘራ በጭንጫ ላይ የተዘራ በዓለታማ መሬት ላይ የወደቀውን ዘር በሾካማ መካከል የወደቀውን ዘር አይተናል። ፍሬ ሊያፈሩ አልቻሉም። ወጡ፣ በቀሉ፣ ረገፉ፣ ደረቁ። የእኛም ሕይወት እንዲድርቅ እንዳይል በምንሰማው ቃል እግዚአብሔር እንዲለመልም ዘሪው አምላካችን ኢየሱስ ክርስቶስ ዛሬም ይጠራናል። ዘሩ የእግዚአብሔር ቃል ወንጌለ መንግሥቱ ይሄ የምንሰማው ዘላለማዊ የእግዚአብሔር ቃል ነው። የእግዚአብሔር ልጆች ያ በጭንጫ የተመሰለው በመንገድ የተመሰለው በደረቅም የተመሰለው በሾክ የተመሰለው የኛ በክፋት የተሞላው ልባችንን አምላካችን እየነገረን ነው። በጊዜው በዙሪያው ለነበሩ ምዕመናን የተነገረ ቃል ነው። ለ5 ገበያ የሚያክልና ከዚያ ለሚበልጡ ሰዎች የተነገረ ፍጻሜው እስከ ዓለም ፍጻሜ ለምንኖር የሰው ዘር ሁሉ የተነገረ ሕያውና ዘላለማዊ ቃል ነው። በመልካም መሬት ላይ ያረፈው ደግሞ እንደምታውቁት በእውነቱ 30፣ 60፣ 100 ፍሬ ያፈራ። ጆሮ ያለው መስማትን ይስማ አምላካችን። ጆሮ ያለው መስማትን ይስማ። መስማት ብቻውን አያጸድቀንም የእግዚአብሔር ልጆች። መስማት ብቻውን ለወቀሳ ለፍርድ ካልሆነ ወደ ተግባር ካልለወጥ ነው መስማት ብቻውን አያጸድቀንም። መስማትን ትሰማላችሁ ነገር ግን አታስተውሉም አለ ኢሳይያስ። በትንቢተ ኢሳይያስ ምዕራፍ 6ኛው ምዕራፍ ላይ ስታነቡ የምታገኙት ቃል ነው። መስማት ትሰማላችሁ አታስተውሉም፣ ማየት ታያላችሁ አትመለከቱም። የዚህ ሕዝብ ልቡ ደንድኗል ከድንጋይ ጠጥሯልና ይላል አምላካችን። የእግዚአብሔር ልጆች ምዕመናን እንግዲህ ባልሰማችሁማ ኃጢአት ባልሆነባችሁ፣ እየሰማችሁ በጎ ሥራን ለማታደርጓት ወዮላችሁ ተብሎ እንዳይፈረድብን በእውነቱ በመንገድ ላይ እንደወደቀው ዘር በጭንጫ ባለት ላይ እንደወደቀው ዘር በሾካማ መካከል እንደተዘራው ዘር የእኛም ልብ ፍሬ ሳናፈራ ንስሐ ፍሬ ሳናፈራ ወደ እግዚአብሔር ሳንቀርብ ሳንዘጋጅ ስንቃችንን ሳናዘጋጅ በእውነት መልአከ ሞት መጥቶ ቢወስደን የምናመካኘው የለንም። መስማታችን ብቻውን ሊያጸድቀን አይችልም። መስማት ለመስራት ነው። እንግዲህ ሁላችንም መልካሙንና ለስላሳውን መሬት ሆነን መልካም ፍሬ ፈርተን 30፣ 60፣ 100 ፍሬ እንዳፈሩት ቸሩ መድኃኔ ዓለም ሁላችንንም በመልካሙ መንገድ እንዲመራን መልካም ልብ እንዲሰጠን ንጹሕ ልብ እንዲሰጠን የተሰበረ ልብ የሰማነውን ቃል እግዚአብሔር ወደ ተግባር የሚለውጥ ልብ እንዲሰጠን ቅዱስ ፈቃዱ ይሁን። ክብርና ምስጋና ለአምላካችን ይሁን። ያስተማረን የመከረን የገሰጸን ሕይወት መድኃኒት የሆነው ቃሉን የነገረን አምላካችን ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር ሁሉ በልቦናችን ይጻፍልን። ሰምተን ለመስራት ሰምተን ለመዳን ያብቃን። ክረምቱን የሰላም ክረምት ያድርግልን። ለከውእቱ መዓልት ወዚአከ ይእቲ ሌሊት። ሌሊቱ ያንተ ነው፣ ቀኑም ያንተ ነው፣ ብርሃኑ ያንተ ነው፣ ጨለማው ያንተ ነው። የእግዚአብሔር ልጆች አንተ ፈጠርከ ፀሐይ ወወርሃ፣ ፀሐዩን ጨረቃውን ከዋክብቱን የፈጠርክ አንተ ነህ። ወአንተ ገበርከ አድባረ ወምድረ ኩሎ፣ ተራራውን ኮረብታውን ባህሩን የብሱን የፈጠርክ አንተ ነህ። ክረምተ ወሃጋይ ዘአንተ ፈጠርከ፣ በጋና ክረምቱን መዓልትና ሌሊቱን የምታፈራርቅ 9 ወር በጋን 3 ወር ክረምቱን የምታፈራርቅ አንተ ነህ። ወተዘከር ዘንተ ተግባረከ፣ ይህንን ሁሉ ፍጥረትህን አቤቱ አስበው አቤቱ ይቅር በለው። መዝሙረኛው ዳዊት መዝሙር 73 ቁጥር 16። ያስተማረን የመከረን አምላክ ስሙ ይክበር ይመስገን። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ፣ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ፣ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ፣ ከመ ይባርኩነ ይፈኑ አርዳኦ፣ ለጸባኢነ ይጽብኦ ወልተሁ ነሲኦ።